ሁላችን ላይ ጸንቶ ይኑር። ሶ ዛሬ እንግዲህ ከመሸ ብቅ ብለናል። ኦኬ አክቹዋሊ አርሊ ነው ብቅ ያለው ጊዜው ከመሸ ቢሆንም ሌላ ጊዜ ከመንገባበት ሰዓት ቀደም ብለን ገብተናል ለአጭር ደቂቃ። እንግዲህ ሌሎች ሰዎችም ለመግባት ቀነ ቀጠሮ ከሰዓት ጋር ስለያዙ እስቲ እነሱ ደግሞ ጠፋ ያሉ ሰዎች ምናምን ሲመጡ እነሱ ደግሞ እስቲ መተው አንዳንድ ነገሮች ያካፍሉ በሚለው ቀደም ብዬ ገብቼ ቀደም ብዬ ለመውጣት እሞክራለሁ። ያ ሶ አንዴ እሺ እዚህ ጋር አንድ ቴክስት ገባና መግቢያ ላይ እንደነገርኳችሁ በፕሮቴስታንት ውስጥ አንዳንድ እየተነሱ ያሉ ነገሮች አሉና እዛ ላይ የተወሰነ ነገር እንሄድባቸዋለን። ትንሽ ነገር ብያችሁ ለዛሬ እንጨርስና እንዳልኳችሁ በጣም ላጭር ደቂቃ ስለሆነ የገባሁት ሌላ ጊዜ ደግሞ በጣም በሰፊ የምንመጣበት ይሆናል። ዛሬ ቪዲዮ ሰርቼ ነበር። እዛ ቪዲዮ ላይ እንዳስቀመጥኩት እስቲ አንዴ እንትና ኮሜንቷን ላጥፋትና እሺ ቪዲዮ ላይ እንደተናገርኩት ፕሮቴስታንቶች ምን ለማድረግ ሲሞክሩ አየሁኝ። አንዳንድ ትችቶችን ለማቅረብ ሞከሩ። የመጀመሪያው እንደው ብዙ ጊዜ የሚያደርጉት ምን አይነት ነገር ነው? እንዴት ነው? እዛ ቴሌግራም ቻናል ላይም ጽፌው ነበር። እናቱ ጥላው የሄደች አንድ ህፃን በሆኖ ባልሆኖ በቃ ምክንያት እየፈለገ ለማልቀስ ይሞክራሉ። ያው ኦልሬዲ እናቱ ጥላው ስለሄደች በቃ ምክንያት እየፈለገ ማልቀስ ነው የሚፈልገው። እና ፕሮቴስታንቶችን አሁን እንደዛ ሲሆኑ እያዩኝ ነው። ለምን ስማችን ተጠራ አንተ ቪዲዮ ላይ ብሎ የሚያለቅስ ፕሮቴስታንት ይኖራል። ሉትራኒውንና የተወሰነ ለይቼ ተናግሬለትም ግን በቃ ሌት አልተናገርክም ብሎ የሚያለቅስ ይኖራል። እና ሉትራኖችም ጴንጤዎችም እንዳልኩትም የሆነ እናታቸው እንደሄደችባቸው ህፃናት ምክንያት እየፈለጉ ሲያለቅሱ አይቻለሁ። እኔ አሁን እነዚህ ሁሉንም እያልኩኝ አይደለም፣ እዚህ ሚዲያው ላይ ያሉትን እነሱን ማለቴ ነው። እዚህ ሚዲያ ላይ ያሉትንም ሁሉንም ሳይሆን እንደው እየወጡን እናገራለን እንኮመታለን ምናምን የሚሉትን እነሱን። ኦኬ ሰው ከእሱ ጋር በተያዘ ጥቂት ነገር ልናገር። ፕሮቴስታንቶችን አታንሳ ምናምን ንግግሮች ላይ ምናምን የሚባል ነገር የለም። ያው እንደምታውቁት እናንተ ቀኑን ሙሉ ቁጭ ብላችሁ የፕሮቴስታንት መምህራን እንግዲህ መምህራን ከተባሉ ማለት ነው። ኦኬ ለነገሩ ፕሮቴስታንት የምር መምህራን ናቸው። አንዳንዶቹ ያስታውቃሉ። ከፍሬያቸው የምትለዩቸው የምርም ፕሮቴስታንት እንደሆኑና እነሱ ቁጭ ብለው ቀኑን ሙሉ ቤተክርስቲያንን ሲሳደቡ ይውሉና ልክ ወጥተው አንድ ቪዲዮ ነው ፕሮቴስታንቶች ከዚህ አንጻር መች እናንተ ታምናላችሁ ብለህ ስትናገር ፕሮቴስታንትን ካልጠራ አይሆንልም ትላለህ። ስጋለር ነው ግን መጠራት ካለበት ይጠራል። የትኛውም ቤተ እምነት መጠራት ካለበት ይጠራል። ቤተ እምነትን ላንሳደብ እንችላለን። ባንሳደብም ግን መልስ እንሰጣለን። መልስ ለሚያስፈልገው አንሰጥም እንዴ? እንሰጣለን። ለማስታወስ ያህል በቅርቡ ለምሳሌ አንድ ቪዲዮ ሚዲያ ላይ ወጥቶ ነበረ። እንግዲህ አንድ ብፁዕ አባታችን ምን ብለው ተናግረው ነበረ? እንደው የምንበላው ቅዱስ ቁርባን የእርሷ ስጋ አይደለም ወይ የእመቤታችን አይደለም ወይ የሚል አይነት ነገር እንደዛ የሚመስል ነገር ተናግረው ነበር። እና እውነቱን ለመናገር አሁን ብፁዕነታቸው ማለት ነው አሁን ፕሮቴስታንቶች ምናልባት እንደው እየሸፋፈንክ ነው ልትሉ ትችላላችሁ። ግን በሉ ያው እኔ ስናገር እናንተ ደስ እንዲላችሁ እያልኩኝ አይደለም የምናገረው። ጌታ ያውቃል። ባይዜ እሱን እኔ ፕሮቴስታንት ደስ እንዲለው ብዬ ተናግሬ አላውቅም። ከዚህ በፊት የምመቻችሁ ምናምን ከሆነ አሁን የምመቻችሁ ከሆነ የተመቻችሁ ወይም ደግሞ በቃ ኤኒዌይስ የምመቻችሁ እናንተ ደስ እንዲላችሁ ብዬ የሆነ ነገር ስለምናገር አይደለም። እርሱን እግዚአብሔር ያውቃል። የሆነ ነገር ስናገር በጌታ ፊት ሆኜ ነው የምናገረው። ስለዛ ስናገር እናንተ ደስ እንዲላችሁ ብዬ በተአምር አይደለም የምናገር። በቃ የእግዚአብሔር ቃል እናገራለሁ። የእግዚአብሔር ቃል የወደደ ይከታተላል፣ ያልወደደ ይቆሰዋል። አለቀ። ግን ምን እንመርጥላችኋለን? እኛ ቁጭ ብላችሁ ብትማሩ ጥሩ ነው። የእግዚአብሔርን ቃል ቁጭ ብላችሁ ብትማሩ መጽሐፍ ቅዱስን ከኛ ጋር ብታጠኑ የተሻለ ነው። ካልሆነም ችግር የለብንም። ግን ሁሌም ማስታወስ ያለባችሁ በተአምር አይደለም ፕሮቴስታንትን ኦርቶዶክስን ራሱ ለማስደሰት ብዬ ምንም የምሰራው ነገር የለኝም። ኦርቶዶክሶች ደስ እንዲላቸው እንደዚህ ልበል ምናምን የሚባል ነገር የለም። አክቹዋሊ ኦርቶዶክሶች ደስ ሊላቸው የሚገባውም በትክክለኛው የክርስትና የኦርቶዶክስ ትምህርት ብቻ አለቀ። ከዛ ውጪ ባለ ትምህርት ወይም የኦርቶዶክስ ትምህርት ከሆነ ውጪ ደስ ሊሰኙ አይገባም። ግን
አይ እኔ በቃ እኔ እንደው በዚህ ነው ደስ የሚለኝ ይሄንን ካላልክልኝ ቢል እኔ አሁን ኦርቶዶክሶች ደስ እንዲላቸው ብዬ ምንም የምናገረው ነገር የለም። ከዚህ በፊት ለምሳሌ በኤርትራን ውስጥ ካሉ ወንድሞቼ ጋር ምናምን አንዳንድ ጊዜ ስንጨቃጨቃታችሁ ታውቃላችሁ አይደለ? እና ስንጨቃጨቅ ለምሳሌ ብዙ ጊዜ የተለመደውን ነገር በዛኛው ሳይድ ይያዛል። ብዙ ጊዜ የተለመደውን አሁን ላይ በተለይ ማለት ነው። እና በዛ ምክንያት ብዙዎቹ በሰንበት ትምህርት ቤትም ምናምን የሰሙትን በዛ ሳይድ ያለውን ነው የሚሆነው። አሁን በዛ ሳይድ ስላልኩኝ ይቅርታ እንግዲህ ለቃሉ የተሻለ ቃል ስላላገኘሁ ነው። እና አሁን ያን ሁሉ ሰው ለማስደሰት ብዬ አሁን ያንን ማለት አያቅተኝም እኮ። ግን የሆነ ነገርን ስናገር በተአምር የሆነ ሰው ደስ እንዲለው እስቲ ቆይ ይሄን ልበል አለ ማላምንበትን አልናገርም። እንደ እግዚአብሔር ያለው የሆነውን ሀሳብ ብቻ ብዬ የማምንበትን እናገራለሁ። የቤተ ክርስቲያኔን የምለውን እሺ፣ የቤተ ክርስቲያኔን ብዬ ያመንኩበትን እናገራለሁ። አለቀ። እና ምን እያልኩኝ ነው? ጭራሽ ለፕሮቴስታንት ደስ እንዲለው ሙስሊም ደስ እንዲለው በፍጹም እንደዛ ላደርግ አልችልም። አሁን የሆነ ጊዜ ላይ እስልምና ላይ ከሙሐመድ ጋር በተያዘ ማለት ነው። ሙሐመድ አሁን እንደ ፈጣሪ ነብይ ነው ከተባለ በቃ እንደማይሆን እናውቀዋለን፣ እንረዳዋለን አይደለ? ያው በቃ ሙሐመድ የፈጣሪ ነብይ አይደለም ግልጽ ነው። እሱ ላይ 101% እርግጠኛ መሆን እንችላለን። ግን የፈጣሪ ነብይ ባይሆንም ዝም ብሎ እንደ አንድ በሰዓቱ እንደነበረ በዛ ሰዓት እንደነበረ አንድ ግለሰብ በዛ በአረቡ ክፍል እንደነበረ እንደ አንድ ግለሰብ ብቻ ነው ካልን ግን የሆነ ጥሩ ነገር ሊገኝለት ይችላል የሚል አይነት ነገርን ተናገርኩኝና ሳስበው ግን ይሄ ነገር እንደው አንዱ ለማስደሰት ምናምን ሊመስል ይችላል ብዬ ተውኩት። እንደዛ ከግለሰብ አንጻር በሰዓቱ ከነበረው ከጊዜው አንጻርና ከሆኑ ከግለሰቦች አንጻር የራሱ የሆነ ጥሩ ነገር ሊኖረው ይችላል። አንዳንድ ሰው ልክ ወደ ሃይማኖት ወስዳችሁ ልክ ስታዩት ግን በመንፈሳዊ ዓለም ስታዩት ግን አደገኛ ሆኖ ልታገኙት ትችላላችሁ። ኦፍኮርስ በጣም አደገኛ ከሃይማኖት አንጻር ከህይወት አንጻር ስናየው ከህይወት አንጻር ምድራዊ ከሆኑ እንቅስቃሴዎች አንጻር ጥሩ ነገር ተደርጎ ሊሆን ይችላል። ግን ከዘላለም ህይወት አንጻር ስታዩት ግን በጣም አደገኛ ደግሞ ሊሆን ይችላል። እና ግን ያንንም ብናገር እስላምን ለማስደሰት ሊሆን አይችልም ማለት ነው። እኔ እስላሞችንም ጴንጤዎችንም ሉትራኖችንም ለምሳሌ ሉትራኖች ይህንን ያምናሉ ብዬ ከተናገርኩኝ በቅዱስ ቁርባን በቅዱስ ጥምቀት ያምናሉ ካልኩኝ እነሱ ደስ እንዲላቸው ብዬ አይደለም። በቃ ያ መናገር የሚጠቅም ከሆነ ሊጠቅም ይችላል ብዬ ይናገራለሁ እንጂ እነሱን ለማስደሰት አይሆንም። ስለዚህ የእግዚአብሔር ቃል በመንፈሳዊ እንትን ላይ ዓለም ላይ እንዴት መሰላችሁ እንደ ዓለማዊ አይደለም። የመንፈሳዊው ነገር እንዳለመራው ዓለማዊ ነገር ላይ ሰዎች ደስ እንዲላቸው ብላችሁ ለምታደርጓቸው ነገሮች ሊኖሩ ይችላሉ። አንዳንድ ጊዜ በጣም ኖርማል ሊሆን ይችላል። ሰው ደስ እንዲለው ብላችሁ እስቲ እንደው ደስ ይበላቸው ብላችሁ ልታደርጉ ትችላላችሁ። መንፈሳዊ ነገር ላይ ግን ሰውን ደስ ልናሰኝ አልተጠራንም። እሺ፣ የሰውን ሐሳብ ልናቆም ሳይሆን የእግዚአብሔርን ሐሳብ ልናቆም። ሰዎች ሁሉ ደግሞ በዛ በእግዚአብሔር ቃል ወይም በእግዚአብሔር ሐሳብ ተማርከው እንዲመጡ እንደዛ ነው። ለዛ ነው የተጠራነው። እና ጳውሎስ አንድ የሚናገሩ ነገር አለ። እንደዚህ ይላል በዚህ በገላትያ መልእክቱ ምዕራፍ 1 ቁጥር 10 ላይ እንዲህ ይላል ማለት ከላይ ጀምራችሁ ስትመለከቱ እሺ እንዲህ ይላል። እርሱ ግን ሌላ ወንጌል አይደለም እሺ የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። እኛ ከሰበክንላችሁ ወንጌል የሚለይ ወንጌል የሚሰብክ ማንም ቢኖር እርሱ የተረገመ ይሁን። እሺ አስቀድመን እንዳለን እንዲሁ አሁን ሁለተኛ አላለሁ። ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ክርስቲያን ወንድሞቼ የተቀበላችሁት ትምህርት አለ? አዎ አለ። በመጽሐፍ ቅዱስ ብቻ አይደለም። ኢቭን አሁን እየተናገረ ያለው ራሱ ቅዱስ ጳውሎስ ማለት ነው። አሁን ቅዱስ ጳውሎስ እየተናገረ ያለው የጻፈውን አይደለም። እኛ ከሰበክንላችሁ ወንጌል ብሎ ሲናገር ምን እያለ ነው? እኛ ከሰበክንላችሁ ወንጌል ብሎ ሲናገር አስቀድሞ በቃል ያስተማራቸውን ትምህርት ነው። በቃ ኦልሬዲ ትምህርትን ተቀብሏል። ትምህርትን ከተቀበሉ በኋላ ነው ራሱ መጽሐፍ ቅዱስ የሚጻፍላቸው። ይሄ የገላትያ መልእክት የተጻፈላቸው ኦልሬዲ መጽሐፉን አስተምህሮን ካገኙት በኋላ ነው። እና አስተምህሮን አግኝተውታል። ሰው በኋላ ደግሞ ጽሑፍም ምናምን ይልክላቸዋል። ስለዚህ አስተምህሮን ተቀብላችኋል ክርስቲያን ወንድሞቼ? አዎ። ሰው አንድ ጊዜ ከተቀበላችሁት በቅብብሎች ውስጥ እናንተ ጋር ደርሷል። አሁን ከጥንትም ጀምሮ ስለዛ ታሪካዊ ነው። በታሪክ ውስጥ የሚታወቅ ትምህርት ካልሆነ በስተቀር በተአምር እንዳትቀበሉ። በተአምር ጥምቀት አድንም እችቶ የሚል ሰው ካለ በታሪክ ውስጥ የማይታወቅ ትምህርት ነው፣ ወይ ወደዛ መጠለዝ ነው። አጋንንታዊ ትምህርት ነው። ጥምቀት አያድንም የሚለው ቦልድሊ የምናገረው ሰይጣናዊ ትምህርት ነው። አይደለም የሚል ካለ ይኸው መቶ መሞገት ይችላል፣ ቤቱ ክፍት ነው። ቅዱስ ቁርባንንም እንደዛ እውነተኛ ጌታ ስጋና ደም አይደለም የሚል ካለ ሰይጣናዊ ትምህርት ነው። የክርስቲያን ትምህርት ወይም የክርስቶስ የሆነ ትምህርት አለ ወይ ሰይጣናዊ ነው ወይ ሰው ሰራሽ ትምህርት ነው። ለማንኛውም ጳውሎስ እንደዚህ አለ። እንዲህ አለ። ምን አለ? ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ? አይተዋል። ከላይ ካወገዘላቸው በኋላ ከተቀበላችሁ ትምህርት ውጭ እንዳትቀበሉ የተረገመ ይሁን ይላቸውና ግን ሰውን ሊያስከፋ ይችል የለ። ግን ጳውሎስ መች ግድ ሰጥቶት ምን ይላል? ሰውን ወይስ እግዚአብሔር
እግዚአብሔርን አሁን እሺ ያሰኛለሁ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ ወይስ ሰውን ደስ ላሰኝ እፈልጋለሁ? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ማለት እንዴ? የክርስቶስ ባሪያ ሆንኩት ሰውን ደስ ለማሰኘት አይደለም። ስለዚህ አይቷል ቅዱስ ጳውሎስ እስቲ ይሄ ከጂዶ ክርስቲያንስም ደስ እንዲላቸው ምንፍቅናን የሚያስገቡ ሰዎችም ደስ እንዲላቸው አለፍ ልበላቸው ምናምን እንዲህ የሚባል ነገር የተረገመ ይሁን እያለ ነው የሚያልፈው ሰው። ምንድነው እኔ የእግዚአብሔርን ቃል ነው ለመናገር መሞክረው። እሺ እዚህ ሚዲያ ላይ ስመጣ በተቻለኝ አቅም ከእግዚአብሔር ቃል ጋር በተያዘ መሞክረው ጌታ በረዳይ ልክ ጥሩ ያን ያህል የምናገር አይነት ሰው ባልሆንም አንዳንድ ሰው ምንጭ እሱ አክሊል እኮ ዝም ብሎ ነው ምናምን የሚሉ ሰዎች አሉ። አዎ ኦፍ ኮርስ ዝም ብሎ ነኝ እኔ ሲጀመር መርጠኔ ምናምን ብያለሁ እንደ አላልኩም እኮ አላልኩም። እኔ ሲጀመር አክሊል ዝም ብሎ ነው። ግን ጌታ በረዳው ልክ ግን ትንሽ ነገር ዝም ብሎ ከወንድሞቹ ጋር እዚህ ጋር መጥቶ ይነጋገራል ይማማራል። እና ሲማማር በተቻለኝ አቅም ወይም በተቻለው አቅም አክሊል የሚያደርገው ምንድነው የእግዚአብሔርን ቃል መናገር። ከዛ ውጭ ግን የሆኑ ሰዎችን ለማስደሰት የሚታተር ምናምን እንደዛ አይደሉም። ስለዚህ የእግዚአብሔርን ቃል ብቻ ነው የምናገረው። ሰው ቀደም እንዳልኳችሁ የመመቻችሁ አይነት ፕሮቴስታንት ወንድሞች ያው ሁሉ ጊዜ እዛ ጋር እየመጡ እናንተ ጋር እሱ ጋር አትጉ የሚለው በጣም በዝቶባችኋል። አይ ነው እሱን ስለምሰማ ነው ይሄን እንደዚህ የምናገረው። በየፕሮቴስታንት ቤቶች ብትሄዱ አሁን እንደውም ጭራሽ እያሉ ነበር አንዳንድ ወንድሞቻችንም ስድስተኛው ሶላ አኬ እንደዛ የተባለው አይዚ ያው ብዙዎቻችሁ ታውቃላችሁ። በእርግጥ ስድስተኛው ሶላ ተብለናልና እና የትኛውም ፕሮቴስታንት እሺ ራሱ በጣም ወጥመድ ውስጥ የሚከተው ወዳጅ እዚህ ጋር አበባ እየበተነ ነው። አርፋ አትቀመጥም ወዳጅ ሲሱ እና ምንድነው እና በየፕሮቴስታንቱ ቤት ብትሄዱ አክሊል እንዲህ ነው፣ አክሊል እንዲያ ነው፣ አክሊል እንዲህ ብለዋል እሱ ጋር ያሉት ኧረ በእግዚአብሔር የአካሌ ፍቅር ያልወጣላችሁ አንዳንድ እንስቶች እሱ ቤት ስለምን ትሄዳላችሁ? እንደዚህ ሊትራሊ እንዲህ ይባላሉ። ባይዚ ሊትራሊ ስል ደግሞ ምን ትዝ አለኝ? ሊትራሊ ዲስ ጋይ ኢየሱስን ይጣለው እንዲህ እየተባለ ነው። እና ኦኬ ችግር የለብንም። ግን ምንድነው እሱ ጋር አትሂዱ በማለት አይደለም ሰውን ወደ የሆነ ቦታ እንዳይሄድ የምትከላከሉት። በምን መሰላችሁ? ለመስበክ ሞክሩ። ዝም ብሎ ኢየሱስ ማለት ብቻ አይደለም እኮ። አንደኛ ክርስትናቸውን እንግዲህ ማለት እንግዲህ የክርስትና ትምህርታቸውን እንግዲህ ካላችሁ ማለት ነው እሱን እንዲያውቁ ነገሯቸው፣ እስቲ አስተምሯቸው። ይሄ እንዲህ ነው ይከታተሏችኋል። እስኪ የሚከታተሏችሁ ከሆነ አቅርቡና በቃ መናገር ማስተማር። እናንተ ስታስተምሩ ወደ ሌላ ቦታም አይሄዱም። እንደው ለማስተማር ያውቋችሁና የምርም ደግሞ እንደ መጽሐፍ ቅዱስ ሐሳብ ይሁን እንጂ ማለት የምታስተምሩት እናንተ ሲጀመር አታስተምሩም። ከታላቅ ይቅርታ ጋር ሁሌም ስራችሁ መተቸት ብቻ ነው። ትችት ብቻ ነው። እና መተቸታችሁን አልጣላም። እኔ ብዙ ጊዜ ብያለሁ። የኦርቶዶክስ ክርስቲያን መተቸት ከፈለጋችሁ ታቹ፣ ባላለችው ነገር ግን ስም አታጥፉ ነው። ባላለችው ቤተክርስቲያን ባላለችው ነገር የሆነ የግለሰብን ወይ የሆነ መጽሐፍ ላይ ያለው ነገር ብቻ እየያዛችሁ ቤተክርስቲያን እንደዚህ የምታምኑ ኦርቶዶክሶች እንደዚህ ነው የሚያምኑት እያላችሁ ስትዋሹ ስትቀጥፉ ህዝቡ አሁን ስለነቃ በቃ እየሰለቸው ይሄዳል እንደዚህ ውሸቶቻችሁ። ስለዚህ እዚህኛ አንዳንድ ጊዜ መጽሐፍ ቅዱስ እናነባለን ወይ መጽሐፍ ቅዱስ ጥናት ይኖረንና የመጽሐፍ ቅዱስ እያነሳን እናጠናለን፣ የክርስትና ትምህርት እንማማራለን ምናምን ነገር የለም። ሰው እንደዛ ስናደርግ ፕሮቴስታንት ወንድሞቻችን አብሮ ከኛ ጋር መጥተው ይማማራሉ። ስለዚህ ፕሮቴስታንቶች እዚህ እኛ ጋር መጥተው ከተማማሩ የሆነ እነሱን ደስ የሚላቸውን ነገር እየመረጠን ስላደረግን በፍጹም እንደዛ አይደለም እንዴ። ለዛ ነው እንዴ በፍጹም። ግን ምንድነው የእግዚአብሔርን ቃል በቃ የሚወዱ ፕሮቴስታንቶች አሉ። ምን ይደረግ? ስለዚህ የእግዚአብሔር ቃል የሚነገርበት ቦታ መርጠው መጥተው ሊማሩ ይችላሉና ፍትት በሉ ኑና ተማሩ። ግን ያው ፕሮቴስታንቲዝም ላይ ግን ስህተት ካለ እሱን ወቁ። ያው ስህተት ነው ከማለት ወደኋላ ደግሞ አንልም። እንደዛ ነው አይደለ? እንደዛ ነው። እሺ ለምሳሌ ሲቀርቡ ከሰማችኋቸው ትችቶች ውስጥ እዛ ቪዲዮ ላይ እንዳልኳችሁ ለምን ፕሮቴስታንትን ታነሳለህ? ለምሳሌ ኦርቶዶክስ ክርስቲያን ውስጥ የስህተት ትምህርት ሲነሳ በእኛ በኩል ለምን ትሸፋፈኗል የሚል ነገር ሲነሳ ነበር። እኔ አልሸፋፈንኩም። ለምሳሌ የምንበላው ቅዱስ ቁርባን የጌታ ስጋና ደምን ማለት ነው የማርያም ነው የሚሉ አባት እንደዛ ብለው ሲናገሩ በነገራችን ላይ አሁን የብፁዕነታቸው ንግግርን ይረዳዋሉ ማለት እረዳዋለሁ። ኢነሴንስ አገላለጹ ስህተት ነው፣ ያው ስህተት ነው ብዬ ተናግሬያለሁ እዛ ቪዲዮ ላይ። ግን ምን ለማለት ፈልገው እንደሆነ አውቀዋለሁ ማለት እዛ ቪዲዮ ላይ እንዳልኳችሁ ስጋውን ከሰማይ ይዞ አልመጣም እንደው ከመቤታችን ስጋውን ነስቷል ለማለት እንደሆነ እረዳዋለሁ። ግን ጠላት ሄድና ይረዳል። ማይ ብራዘር ማለት ኤክስፕሬሽናቸው አገላለጻቸው ስህተት ነው። ግን አቃንተው በተአምር ሊሰሙላ አይችሉም።
እንደነዚህ አይነት ሰዎች በተአምር የሆነች የአፍ ወለምታ የሆነ የአገላለጽ ስህተት አገኙ በማለት እንደው እንዲህ ለማለት ፈልገው ነው ምናምን ብሎ በርህራሄ አያይህም። በተአምር በርህራሄ አያይህም ማለት እርግጠኛ ሆኜ ብፁዕነታቸው ይህን አሁን ያጡታል በቅዱስ ሚካኤል። እስቲ አስቡት። አሁን ቅዱስ ቁርባን የመለኮት ስጋና ደም መለኮት የተዋሃደው ስጋና ደም እንዳልሆነ ማለት እንዳልሆነ ነው የሚያውቁት። እንደዛ እንዳልሆነ ነው የሚያውቁት። ወይም እንደዛ መሆኑን ሳይረዱት ቀርቶ ምናምን አይሆንም። ዝም ብለህ ግግም ብለህ ልከራከር ካላልክ በስተቀር እንደው እግዚአብሔርን ይሄንን በተአምር እኮ አያጡትም። ግን አገላለጻቸው ግን ትክክል አይደለም። ምንም እንኳን የነሳው ጌታ ኢየሱስ የነሳው ስጋ ከመቤታችን ቢሆንም ኦልሬዲ ከዚህ በፊት እንዳልኳችሁ ያ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ገንዘብ ነው የሚባለው። የማን ነው ያ ስጋ ከተባለ የማን ነው የሚባለው? የመለኮት። ስጋውን መለኮት ገንዘቡ ስላደረገው ያ ስጋ ኦልሬዲ የመለኮት ሆኗል። ስለዚህ ያድናል። የመቤታችን ስጋና ደም አያድንም፣ የዘላለምን ሕይወትም አይሰጥም። እና አገላለጻቸው ችግር አለው። ግን ያው ምን ለማለት ፈልገው እንደሆነ ግን እረዳዋለሁ። ያንን የምንበላው ያ ስጋን በመንሳቱ አይደል የነሳው፣ ግን ከመቤታችን ነው፣ ከላይ ከሰማይ ይዞት አልመጣም ለማለት ነበር። እና ያም ሆነ ይህ እንዳልኳችሁ ነው። ኤክስፕሬሽኑ ትክክል አይደለም፣ ጥሩ አይደለም፣ በጣም አሳች ነው። ስለዛ ስህተት ነው ብያለሁ። ስህተት ነው አልኩና ይህንን ይዘው ግን ይህንን የአገላለጽ ችግር ይዘው ቤተ ክርስቲያንን በጣም አደገኛ መጥፎ መልክ ለመስጠት ግን ሲሞክሩ አየን። እዚህ ሚዲያ ላይ እነማን ፕሮቴስታንቶች በምን መልኩ በጣም እንድትረዷቸው ነው። ፕሮቴስታንቶችን እዚህ ሚዲያ ላይ ያለውን ፕሮቴስታንቲዝም እንደተረዱትም ጭምር ነው። ቤተክርስቲያን እንደዚህ የምታስተምረው ብለው መናገር ጀመሩ። ማነው ቤተክርስቲያን እንደዚህ ብላ ታስተምራለች? በጌታ አታስተምርም። አንድ የሆኑ መምህር ወይ አንዱ የሆኑ አባት እንደዛ ብለው ስለተናገሩ ለምን 50 መምህራን አይናገሩም? 50 መምህራን ቢናገሩ የቤተክርስቲያንን ትምህርት እስካልወከሉ ድረስ ነው በቃ የራሳቸውን ትምህርት ነው የተናገሩት። የእነሱን ይዘህ ቤተክርስቲያንን መሳደብ አችልም። ለእነሱ መልስ ለመስጠት ሞክር ከፈለግ እና ምንድነው በዚህ መልኩ ሲሰሩ ስታይ ምን ታደርጋለህ? ትነሳና በመጀመሪያ ደረጃ የቅዱስ ቁርባን የጌታ ኢየሱስ ነው ስጋና ደሙ። ግን ፕሮቴስታንቶች ራሳችሁ ግን የጌታ ስጋና ደሙ ብላችሁ አታምኑ። ገና ከጅምሩ እኮ እናንተ ራሳችሁም አታምኑም ነው። አሁን ሌላ ቦታ ላይ ጣታችሁን ከመቀሰራችሁ በፊት እናንተ ታምናላችሁ የጌታ ስጋና ደም እንደሆነ? ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ አታምኑ። ለጌታ ስጋና ደም ምሳሌ ነው የምትሉት አይደል? ለጌታ ስጋና ደም ምሳሌ ነው። እሺ አሁን ቆይ እነግራችኋለሁ። ሁለተኛው ትችት ዝም ብዬ እንደዚህ ፕሮቴስታንት እያልኩ ልቀጥልና አታምኑ ሰው በማታምኑበት ነገር ነው እየተከራከራችሁ ያላችሁ። ስለዛ የእናንተ ትልቁ ድክመት ነው። ስለዛ እንዲህ እየተከራከራችሁ ያላችሁት የምርም አሁን ቅዱስ ቁርባን አሳስቧችሁ አይደለም። የጌታ ስጋና ደም እንደው አስጨንቋችሁ እንደው ይህንን ትልቅ ቅዱስ ሚስጥር እንደው አራከሱብን አቃለሉብን ብላችሁ ነው አይደለም። ለምንድን ነው ይህን ነገር እያነሳችሁ ያላችሁት? ቅዱስ ሚስጥርን ቅዱስ ቁርባን ለምንድነው እያነሳችሁ ያላችሁት? በአጭሩ አምናችሁበት የምርም የጌታ ስጋና ደም ብላችሁ አምናችሁ ሳይሆን በቃ ቤተክርስቲያንን የሚያስነቀፍ ከሆነ እንሂድበት ነው አይደል? እንደዛ ነው። እና ይሄ ግን የሚያዋጣ አይመስለኝም። ስለዛ እናንተም ገና ከጅምሩ አታምኑም ብዬ ተናግሬያለሁ። የስ አታምንም። ታምናለህ? ኦኬ። ሁለተኛው ትችት ግን አንዳንድ ሉትራኖች ተነሱና ሲኑ ብለው የሚያስተምሩ ጴንጤዎች አሉ። እነሱ ስማቸው ፕሮቴስታንት ነው። በፕሮቴስታንት ነው የሚጠሩት። ፕሮቴስታንቶች ብዬ ብናገር ምንም ስህተት የለም፣ ትክክል ነኝ። ሉትራኑ ወንድም እህቶቼ ግን ተነስታችሁ አይ እኛ ለምሳሌ እንደዚህ አናምንም ካላችሁ እኔ የእናንተን ልዩነቶች እየዘረዘርኩኝ ይሄኛው ክፍል ያምናል ያኛው ክፍል አያምንም ይሄ የኔ ኃላፊነት ይመስላችኋል? አይደለም እኮ እንዴ! እንደዚህ አይነት ኃላፊነት ማትጫኑብኝ። እኔ በጣም ብዙ ኃላፊነት አለብኝ። ስችል አደርጓለሁ። አክቹዋሊ ከዚህ ቀደም በነበረው ቪዲዮ ላይም ለይቼ ነው የተናገርኩት። በተለይ ጴንጤ ብዬ አስቀምጫለሁ እዛ ቪዲዮ ላይ። ግን ቅድም እንዳልኳችሁ እናቱን እንደሄደችበት ህፃን ልጅ ምክንያት የሚፈልጉት ለማልቀስ ሁሉ እኔ በጣም አዝናለሁ። አንዳንዶቹ ጭራሽ የማልጠብቃቸው ልጆች ናቸው ሲያለቅሱ ያዩትና ኤኒዌይስ ምንም ሆነ ምን የእናንተን መከፋፈል እየለየውኝ ይሄኛው ቡድን ያምናል ያኛው ቡድን አያምንም፣ እዚህኛው ጋር እንደዚህ ነው። ማይ ብራዘር እኛ ሀገር ላይ ያለው የፕሮቴስታንት አብዛኛው ጴንጤ ነው እንደሚታወቀው። ስለዛ እነሱም ፕሮቴስታንት ብዬ ስገልጽ አንተን የማይመለከትህ ከሆነ ሉትራን ወንድሞቼ እና ሌሎችም ትነሱና አይ ይሄ ነገር የዛው የጴንጤ ነው ራሳቸው ይወጡት፣ እኛ ግን የምናምነው እንዲህ ነው ብለህ መናገር ትችላለህ። አይቷል ራስህ ተነስተህ ተከላከል እንጂ አክሊል ተከላከልልኝ ትላለህ እንዴ? ተነሳና ኦኬ አክሊል የተናገረው ነገር ለጴንጤዎች ነው የሚሆነው ለእኛ አይሆንም፣ እኛ ግን እናምናለን ብለህ ለምን አትናገርም? አንተ ከምትናገር አክሊል ቢናገር ይሻላል አይደል? ያንተን እምነት
እና ተነስታችሁ የእናንተን እምነት ቦልድሊ ተናገሩ። ቅዱስ ቁርባን እውነተኛ የራሱ የኢየሱስ ስጋና ደም ነው። ጴንጤዎች እዚህ ላይ ስህተት ናቸው ብላችሁ መናገር ትችላላችሁ። ከቻላችሁ ተነሱና ስትናገሩ እንስማ። እንደዛ ያላችሁ አስተምሩ። ስህተት ናቸው ጴንጤዎች ብላችሁ ተናገሩ። ለማንኛውም ሉተራኖች ላትሉ ትችላላችሁ። አባታችሁ ሉተር ግን እንዴት በቦልድሊ እንዴት እንደሚናገር ላሳያችሁ። ሉተራን ማለት በሉተር በኩል የሚመጡ ፕሮቴስታንቶች ናቸው እና እነሱ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ ያምናሉ። ግን ያው ትንሽ ከጴንጤ ጋር ሰጣ ገባ ውስጥ እንዳይገቡ በቃ እኛን አስጨፍልቀን ምናምን አይነት ከማለት ውጭ ወጥተው በግልጽ ጴንጤዎች ስህተት ናቸው፣ ቅዱስ ቁርባን ላይ ያላቸው ትምህርት ፍጹም ስህተት ከክርስትና ውጭ ነው ምናምን አይሉ። በቃ ዝም ብሎ አንተን ብቻ ይቃወማል። ፕሮቴስታንቱ ላይ አስጨፍልቀን አይነት ነገር ካልሆነ በስተቀር በግልጽ እንደዚህ እየወጡ ትምህርት አይሰጡበትም። ለማንኛውም ሉተራን አሁን ላይ ያላችሁ ሉተራኖች እየወጣችሁ ጴንጤዎችን ለመቃወም ድፍረቱን ብታጡትም አባታችሁ ሉተር ግን ይኸው በተቀመጠው ጽሁፉ ላይ እድሜ ልካቸውን ሲቃወማቸው ይኖራል። አንዴ ባስተላለፈው ጽሁፍ ዶክተር ማርቲን ሉተር አንዴ አስቀምጦ ባለፈው መጽሐፍ እድሜ ልኩን እናንተ እንስማማ ብትሉ ራሱ ሉተር ግን እድሜ ልኩን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉትን ጴንጤዎችን እድሜ ልኩን ሲቃወም ይኖራል። ምንም እንዳላቸው ላሳያችሁ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ መጽሐፍ ቅዱስ በግልጽ ያስቀምጣል። ከፈለጋችሁ ርዕስ አድርጌ እገባለሁ በመጽሐፍ ቅዱስ። በአባቶችም ልክ እንደዚሁ ከዚህ በፊት በመጽሐፍ ቅዱስም ተማምረናል፣ በአባቶችም ተማምረናል እና በመጽሐፍ ቅዱስም በአባቶችም ሪል ፕሬሰንስን የሚክድ ፊዚካል ፕሬሰንስን የሚክድ የለም። ሊትራሊ የለም። ይህንን የሚክድ ማለት ነው። ቅዱስ ቁርባን የሚክድ ኦኬ አለ። ቅዱስ ቁርባን በታሪክ ውስጥ የሚክድ አለ። የሚክደው ግን ክርስቲያን አለ። ኖስቲኮች ናቸው። አዘጋጀላችኋለሁ ጴንጤና በታሪክ ውስጥ ሲነሱ የነበሩ ምንፍቅናዎች ብዬ ጠቅላላ በጴንጤ ውስጥ ያሉ የጥንት ምንፍቅናዎች የሀገር ናቸው። የሀገር በጣም በርካታ እንደ አዲስ እያነሷቸው ያሉ ምንፍቅናዎች ጥንት ላይ የተወገዙ በኤርትራን ታሪክ ውስጥ ክርስትና አንድ በነበረበት ጊዜ ይሄ ስህተት ነው፣ ኧረ ምንፍቅና ነው የተባሉትን ነገሮች እነሱን እንደ አዲስ አሁን ደግሞ ነው ያነሷቸው። በጣም ነው የሚያሳዝነው እኮ ክርስቶስን እንዴ! ሰው እኮ ህዝቡ እኮ ባለማወቅ እየጠፋ ነው እንዴ! ክርስትና ዝም ብሎ የሆነ ሰው መጽሐፍ ቅዱስ አንብቦ በቃ በራልኝ ይሄ እንደዚህ ነው ብሎ የተገለጠልኝ እሱ ይመስላል ክርስትና። ክርስትና እኮ እንደዛ አይደለም። ክርስትና እኮ የሆነ መጽሐፍን አንብበ በራልኝ ተገለጠልኝ በቃ ይሄ ነው የምትለው አይነት ብቻ አይደለም። ክርስትና ራስ የሆነ ክርስቶስ ኖሮ የእርሱ ሙላቱ የምትሆነ አካሉ ኖራ በዛች በአካል ውስጥ የሚዞር ነገር ነው። እዛ አካል ውስጥ ያለ ነገር ነው። ከአካሉ ውጭ ሆኜ መጽሐፉን እያነበብኩኝ እኔ በራልኝ ትላለህ እንዴ? አንተ በየቦታው አንዴ ስላሴን እየካዱ አንዴ ስላሴ ትክክል ነው እያሉ አንዴ ከማርያም ስጋና ደምን ጌታ ኢየሱስ አልነሳም እያሉ አንዴ ነሳ እያሉ በጣም አስቸጋሪ እኮ ነው። በጣም ጥንቃቄ ይፈልጋል። ለማንኛውም ወደ ማርቲን ሉተር እንመለስ። ሉተራኖች ያው እንግዲህ እኛን አትጨምረን ስላላችሁ በቃ አልጨምራችኋል። አልጨምራችሁና ይኸው አሁን ደግሞ በምን ይሁን የምትቃወሙኝ? አሁን ደግሞ ይኸው ስህተት ሰራሁኝ አይደል? ጨፍልቄ የእናንተንም ስለዛ ልመልሳችሁና ይኸው የሉተራኑ ደግሞ ምን እንደሚል ላሳያችሁ። አሁን ደግሞ በምን እንደምትቃወሙኝ ባላቅም። እሺ በሉተራን ሳይድ ዶክተር ማርቲን ሉተር እንደዚህ ይላል። ይህንን ቅዱስ ሚስጥር ስለ ቅዱስ ቁርባን እያወራ ነው። እሺ ላርጅ ካቴኪዝሙን ነው እያነበብኩላችሁ ያለሁት። ይህንን ቅዱስ ሚስጥር የሚያደርገውና ከተለምዷዊ ህብስትና ወይን የሚለየው የክርስቶስ ስጋና ደም ተብሎ እንዲጠራና በእውነትም እንዲሆን የክርስቶስ ስጋና ደም ተብሎ መጠራት ብቻ አይደለም የምርም እንዲሆን የሚያደርገው ቃሉ ነው ላለው። ምክንያቱም ይላል አክሲዳ ቨርበም አሬለመንተም ኤት ፊት ሳክራመንተም የሚል የሆነ የላቲን ጽሑፍ ያስቀምጥና ከአውግስቲን አይነት የቃላት አጠቃቀምን የሚወስደው ኤንዌስ ምን ማለት ነው ይላል። ቃሉ ከውጫዊ ህብስትና ወይን ጋር ሲጣመር ቅዱስ ሚስጥር ይሆናል እንደተባለው ብሎ ያስቀምጣል። ይህ የቅዱስ አውግስጢኖስ አባባል እጅግ ተገቢና በጥሩ ሁኔታ የተቀመጠ ከመሆኑ የተነሳ ከዚህ የተሻለ ምንም ነገር ማለት አይችልም ነበር። ቃሉ ህብስትና ወይኑን ቅዱስ ሚስጥር ሊያደርገው ይገባል፣ አለበለዚያ ተራ ህብስትና ወይን ሆኖ ይቀራል። እዚህ ላይ ይህን የአንድ ልዑል ወይም ንጉሠ ነገሥት ቃልና ስርዓት አይደለም። እዚህ ላይ ይላል እዚህ ላይ ይላል ይህ የጌታ ስጋና ደም ምናምን የሚለው ጉዳይ ያ ቃሉ ያንን ህብስትና ወይኑን የጌታ ስጋና ደም የሚያደርገው ቃሉ በዚህ ደረጃ አንተነተርም። በእኛ ትራዲሽን በዚህ የተወሰነ ይሄድበታለሁ። እሺ ለማንኛውም ግን ምን አለ? ያንን ህብስትና ወይኑን የጌታ ስጋና ደም የሚያደርገው ያ ቃል እዚህ ላይ ይህ የአንድ ልዑል ወይም ንጉሠ ነገሥት ቃልና ስርዓት አይደለም፣ ነገር ግን
ፍጥረት ሁሉ በእግሩ ስር ሊንበረከክለትና እርሱ እንደሚለው መሆኑን ሊመሰክርለት የሚገባውና ሰዎች በሙሉ አክብሮት ፍርሃትና ትህትና ሊቀበሉት የሚገባ የመለኮታዊ ግርማ ቃልና ስርዓት ነው። ይህ ቃል ይህ ስርዓት እኮ ነው። የሆነ የአንድ የንጉሠ ነገሥት ወይም የሆነ የአንድ ልዑል ቃል አይደለም ማለት ዶክተር ማርቲን ሉተር ይልቁንም የማን አለ? የእግዚአብሔር ቃል ነው፣ የመለኮታዊ ቃል ነው ይልና ከዛ በኋላ እንዲህ ይላል። አሁን በደንብ አድርጋችሁ ጆሮአችሁን ስጡኝ። ጴንጤዎችን ምን እንደሚላቸው አሁን ላይ ያላችሁ ሉትራኖች ጴንጤዎችን እንዲህ ብላችሁ ላትነገሩ ትችላላችሁ። ሉተር ግን ከጴንጤዎች ጋር ተመሳይ የሆነ እምነት ያላቸውን በዚህ መልኩ ስላስቀመጠ አሁንም በመጽሐፍቱ ጴንጤን እንዲህ ብሎ ይናገራል። ስሙ ምን እንደሚል 100,000 አጋንንት። ከዚህ ቀደም በተደጋጋሚ ይህንን ነገር ነግሬያችሁ ነበር አይደል? ይህን መጽሐፍ ክፍል አሳይቻችሁ ነበር። 100,000 አጋንንት ከአክራሪዎቹ ሁሉ ጋር ወደፊት ይቅረቡና ህብስትና ወይን እንዴት የክርስቶስ ስጋና ደም ሊሆኑ ይችላሉ ይበሉ ማለት ይችላል ይላል። ህብስትና ወይን እንዴት የጌታ ስጋና ደም ሊሆኑ ይችላሉ ይበሉ ማን? 100,000 አጋንንት ከና አክራሪው። ለምን እንዲህ አይልም? 100,000 አጋንንት ለምን አይልም? ይሄንን አጋንንት ነው ራሱ እንደዚህ የሚለው ባይዚ እንዴት ይላል? የአጋንንት አስተሳሰብ ያላችሁ ሰዎች ስለሚሉት ነው። 100,000 አጋንንት ከአክራሪዎች ሁሉ ጋር ወደፊት ይቅረቡና ህብስትና ወይን እንዴት የክርስቶስ ስጋና ደም ሊሆኑ ይችላሉ ይበሉ ማለት ትችላለህ። እንደዚያም ሆኖ መናፍስቱና ሊቃውንቱ ሁሉ በአንድ ላይ ሆነው አለ። መናፍስቱና ሊቃውንቱ ሁሉ በአንድ ላይ ሆነው ግርማዊ መለኮት ከሁሉ በምታንሰው ጣቱ ላይ ካለው ጥበብ ያነሰ ኃይል እንዳላቸው አውቃለሁ። የክርስቶስ ቃል እነሆ ውሰዱ ብሉ፣ ይህ ስጋዬ ነው፣ ሁላችሁም ከእርሱ ጠጡ፣ ይህ በደሜ የሚሆን አዲስ ኪዳን ነው ይላል። አቤት ሉትራኖች ለየት አድርገህ ንገረን። የእኛን ለየው አላችሁ። ያው ለየው ስለየው ጴንጤዎችን እንደዚህ የሚሉ አባታችሁ ሉተር ከአጋንንት ነው የሚመድበው። ማርቲን ሉተር በመጽሐፍ ቅዱስ ላይ ግልጽ የቅዱስ ቁርባን ትምህርት፣ በአባቶች ግልጽ፣ በማርቲን ሉተር ይኸው ግልጽ። ጴንጤ ሌላ የሚያስተምረው ትምህርት። ስለዚህ ስህተት ነው። ማን ነው ትክክል? እስቲ ሉትራኖች ወይስ ጴንጤዎች? ሉትራኖች ናችሁ ጴንጤዎች ናችሁ ትክክል? እዚህ ላይ መጽሐፍ ቅዱስ ብቻ ትሉ ሁለታችሁ ማን ነው ትክክል? መጽሐፍ ቅዱስ ብቻ ብላችኋል። መጽሐፍ ቅዱስ ብቻ ነው መመሪያችን፣ ከሁሉም የሚበልጠው ነው ብላችኋል። ሉትራኖች ናችሁ ትክክል፣ ወይም መካኒስቶችም ጨምር ማለት ነው፣ ወይስ ጴንጤዎች? ማን ነው ትክክል? ማርቲን ሉተር ስለ ቅዱስ ቁርባን ያለው ትምህርት የሚያስገርም ነው። እሺ አንዴ ሁላችንም ይሄንን እንደዚህ ብለን ቦልድ ላይ የምንናገረው ይሄ በጣም ትምህርቱ አጋንንታዊ ትምህርት ነው። በቃ የሚናገረው ሁሉ 28ኛው ቁጥር ላይ ራሱ ምን ይላል መሰላችሁ? እዚህ ላይ እንደገና የኛ አታላይ መናፍስት ይላል። ከላይ ላንብብላችሁ። ቁጥር 23 ላይ ስለ ጥምቀት ድጋሜ የተወሰነ ያስታውሳቸውና ጥምቀት ዳግም የምንወለድበት አይደል? ዳግም የተወለደ ሰው ደግሞ ማደግ ስላለበት እየበላ እየጠጣ ከዛ አንጻር ለማስረዳት ይሞክራል። ያው ከክርስትና በጣም ብዙ ነገር ወስዷል ሉተር። ባይዜ ዶክተር ማርቲን ሉተር ከክርስትና የወሰዳቸው ብዙ ናቸው። ምን ይላል? ስለዚህ ቅዱስ ሚስጥር አዲሱን ፍጥረት ስለሚመግብና ስለሚያጠነክር የነፍስ ምግብ ተብሎ መጠራቱ ተገቢ ነው። የምን ምግብ? ቅዱስ ቁርባንን የነፍስ ምግብ። እሺ፣ በመጀመሪያው ደረጃ በጥምቀት አማካኝነት እንደ አዲስ ተወለድን። ይሁን እንጂ ቀደም ሲል እንዳልኩት ሰብአዊ ስጋችንና ደማችን አሮጌ ቆዳቸውን አልጣሉም። ብዙ ጊዜ እስክንደክምና እስክንታክት አንዳንድ ጊዜም እስክንሰናከል ድረስ እጅግ በርካታ የዲያብሎስና የዓለም እንቅፋቶች እንዲሁም ጥቃቶች ያጋጥሙናል። እሺ፣ ስለዚህ እምነታችን እንዲታደስና እንዲጠነክር በትግሉ እንዳይደናቀፍ ነገር ግን በይበልጥ እየበረታ እንዲሄድ በጣም የዲያብሎስ ፈተናዎች አሉብን አለ። እስክንሰናከል ድረስ ይመጣብናል። ግን እምነታችን እንደዛው ውድቅድቅ እንዳይል ይልቁንም እንዲበረታ እንዲጸና ብቻ ሳይሆን ጭራሽ ድል እንዲነሳ ምን ያስፈልገዋል? የጌታ እራት እንደ ዕለታዊ ምግብና ሕይወት ማቆያ ይሰጣል። በረከቱ ይደርብን እንዳትል ማርቲን ሉተር ነው ያለው። ክርስቲያን ነው ይመስለው። አሁን የክርስቲያን አባት የተናገረው አይመስልም። የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር ነው የሚናገረው። ይህንን ጴንጤዎች ይክዱታል። 100% ነው የካዱት።
የለም ሲምቦሊክ ነው የሚሉ ሲምቦል በቃ ይሄ ምሳሌ ነው ብለው ነው የሚናገሩት። እና ምን ይላል ቀጥል አድርጎ ምክንያቱም አዲሱ ህይወት ባለማቋረጥ የሚያድግና የሚጠነክር መሆን ይገባዋል። ነገር ግን ላቅ ያለ ተቃውሞን ደግሞ መታገስ ይገባዋል። ዲያብሎስ ብስጩ ጠላት ነው። እንደምንቋቋመውና አሮጌውን ፍጥረት እንደምናጠቃ ሲያይ በኃይል ሊደመሰን ሳይችል ሲቀር የማታለያ አይነቶችን ሁሉ በመጠቀም በየአቅጣጫው እየተሽለኮለከና ሳይታወቅበት እየዞረ እምነታችንን እንድንክድ ወይም ተስፋ እንድንቆርጥ ግድ የለሾችና ትዕግስት የለሾች እስክንሆን በመጨረሻ ሙሉ በሙሉ እስከሚያደክመን ድረስ አያቆምም ዲያብሎስ ማለት ነው። ለእንደዚህ አይነት ጊዜያትና በልባችን ላይ ጫናው እጅግ በሚሰማው ጊዜ ይህ የጌታ እራት ቅዱስ ቁርባን ማለት ነው መጽናናትን፣ አዲስ ብርታትና መታደስን እንዲያስገኝልን ተሰጥቷል። እዚህ ላይ እንደገና ይላል የእኛ አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ። እንዴት ነው ያወላግዱት? ቅዱስ ቁርባን በመካድ ማለት ነው። እውነተኛ የጌታ ስጋና ደም አይደለም በማለት እዚህ ላይ እንደገና የእኛ አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ። ህብስትና ወይን እንዴት የኃጢአት ይቅርታ ሊያስገኙ ወይም እምነትን ሊያጠነክሩ እንዴት ይችላሉ እያሉ ይጮሃሉ፣ ይለፈልፋሉ ይላል። ይጮሃሉ፣ ይለፈልፋሉ። ቅዱስ ቁርባን እንዴት የኃጢአት ይቅርታን ይሰጣል፣ እንዴት እምነትን ያጠነክራል እያሉ የኃጢአት ይቅርታን ይሰጣል ይላል። ባይዚ ቅዱስ ቁርባን ማርቲን ሉተር። ያው ሉተራኖች ይለያሉ ከጴንጤዎች። አባታቸው ሉተር እንዲህ ይላል፣ እናንተ ወጣችሁ ይህንን ለራሳችሁ መስክሩ፣ ሁሌ እኔ እንድመሰክርላችሁ ብቻ አትጠብቁ። ተነስቼ ጴንጤዎች ፕሮቴስታንት ተብሎ ይጠራሉ። እንዲህ አንተ አትጥራ፣ ዝም ብለህ እንደዚህ ፕሮቴስታንት ብለህ አትጥራ ትላለህ። እንዲህ ፕሮቴስታንት ናቸው አለቀ። ስለዛ ፕሮቴስታንት ተብሎ ጴንጤ ወንድም እህቶችን እንጠራለን። በእነሱ ውስጥ ያለውን ትምህርትም የፕሮቴስታንት ትምህርት ብለን እንጠራለን። የፕሮቴስታንት ነው እንጂ ታዲያ ሌላ የምንድን ነው? የእኛ ነው እንዴ? የጴንጤ ትምህርት እኮ የፕሮቴስታንት ተብሎ ሊጠራ ይችላል። ጴንጤ ራሱን ችሎ ፕሮቴስታንት ተብሎ ሊጠራ ስለሚችል ጴንጤ ራሱን ችሎ ፕሮቴስታንት ተብሎ ሊጠራ ስለሚችል በጎን ደግሞ አይ እንደው እኛ ሉትራኖች እንደዚህ አናምንም ካላችሁ ውጡና እንደዚህ ፊት ለፊት እንደኔ ቁጭ ብላችሁ ማለት ነው። ይኸው የእኛ መጽሐፍቶቻችን የሚሉት ይሄ የእነሱ መጽሐፍ ነው፣ የእኛ አይደለም። እሺ የራሳቸው የመካነ ኢየሱስ ነው። በሉትራን እምነት እንደው እንቀበላለን ሉትራን እምነት ብለዋል። በዚህ መጽሐፍ ከታትቦታል። ስለዛ ይህን መጽሐፍ ያዙ እና ተነሱና አይ የእኛ እምነታችን እንዲህ ነው አክሊል ተሳስተሃል በሉኝ እስቲ። እኛ እንደ ጴንጤ አናምንም፣ ጴንጤዎች ስህተት ናቸው፣ እኛ የምናምነው እንደ ጴንጤ ሳይሆን እንደ መጽሐፍ ቅዱስ ነው በሉ እስቲ አትሉ። አይተዋል። ለምን ትፈራለህ? ከእግዚአብሔር ቃል ይልቅ ወይም ከእግዚአብሔር እውነት ይልቅ ጴንጤን ማስደሰት ላይ ነው ያለው ሉትራን ወንድሜ ማለት ነው። በቃ ካልሆነ ወጣና በስነ ስርዓት ዝም ብለህ የሆነች ቦታ ላይ መጽሐፍ ምናምን ወይ የሆነች አጭር ነገር ዝም ብለህ ቁጭ አድርገህ ጥፍ ማለት ሳይሆን ወጣና በግልጽ በስነ ስርዓት እኮ መማማር ነው ማስተማር ነው። እና ከፈለክ እንደዚህ ማድረግ ነው እንጂ ምንድን ነው እሱ እና ሂድበት ካላችሁኝ ግን እንሄድበታለን። በሉትራንና በጴንጤው መካከል ያለው ልዩነት እሱን እያነሳን እንድንሄድ ከፈለጋችሁ ደስ ይለኛል፣ እሄድበታለሁ ካሁን በኋላ። ስለዛ ምንድነው ጴንጤዎች አሁንም ቢሆን አታምኑ የትኛውን ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን። የፕሮቴስታንቲዝም አስጀማሪ ማርቲን ሉተር ግን ዶክተር ማርቲን ሉተር ግን እንደናንተ አይደለም፣ እንደ ክርስቲያኖች ነው። ቢያንስ በተወሰነ መልኩ ማለት ነው። ምንድነው በተወሰነ መልኩ ሳይሆን በብዙ መልኩ እውነቱን ለመናገር ዶክተር ማርቲን ሉተር ብዙ ነገር ወስዷል። ግን ዋናውን ሚስጥረ ክህነትን ክዷል። ምንም ቅብብሎሽም የለውም። ዝም ብሎ በቃ እንደው የሆነ ቃሉን ብቻ ነው ወስዶ በቃ ወጣ። ለብዙ ስህተቶች ዳረገ፣ ለብዙ ሰዎች ውድቀት ሆነ፣ የእግዚአብሔር መንግስት እንዲያጡ ምክንያታቸው ሆነ። ዶክተር ማርቲን ሉተር ብዙ ሰዎች የእግዚአብሔር መንግስት እንዲያጡ ምክንያት ሆኗል። መጽሐፍ ቅዱስ ብቻ ብሎ ተነሳና ምንም በቃ ያላገናዘቡ አይነት ነገር እሱ ሲነሳ እረዳዋለሁ ከምን አንጻር እንደዛ እንዳለ። ብዙ የጨነቀው ነገር ነበር በሰዓቱ። ግን ምንም ቢሆን ግን እሱ እንደዛ ብሎ በመነሳቱ ብዙ ሰዎች ለጥጠውት መጽሐፍ ቅዱሶቻን ጭራሽ በቃ ሊቆጣጠሩት በማይችሉ ደረጃ ፕሮቴስታንቲዝም ብትንትንትን አለ። ስለዚ ከአሁን በኋላ ለተወሰነ ጊዜ እኔ እንደውም የተወሰነ ፈትቼ ነበር። ብዙ ያናል ፕሮቴስታንቲዝም ላይ አልሄድም ነበር፣ የተወኩ ነበር። ስለዚ አሁን ግን ምንድነው መለስ ማለት አለብን። ፕሮቴስታንቲዝም ላይ ያሉ ስህተቶችን የተወሰነ ማሳየት ያለብን ይመስለኛል። አይመስላችሁም? ያኔ ይመስለኛል። እና ፕሮቴስታንቲዝም ላይ ያሉ ስህተቶችን አሁን ከሚነሱ ነገሮች አንጻር ይሄ እኛ ላይ የሚያነሱት ነገር የለም አይደል? አለ እኛ ላይ የሚያነሱት ነገር ካለ ማኬ ነው።